የቴሌን አክሲዮን ዋጋው ሲጨምር ሻጭ እንዳልጠፋ ዛሬ ዋጋው ሲቀንስ ሻጭ ከየት መጣ የሚል እጅግ በጣም ጠቃሚ የሆነ ነጥብን አንስተን መወያየት በእጅጉ አስፈላጊ ነው። የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን የምናየው በኢትዮጵያ የሰነደ ሙዓለ ንዋይ ገበያ የቴሌን አክሲዮን የገበያ እንቅስቃሴ በሚገባ እናያለን። ሁላችንም ሊያስተምርና ሊጠቅም በሚችል መልኩ ለመረዳት ጥረቶችን እናደርጋለን። ስለሆነም እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ለቻናሉም አዲስ ከሆናችሁ ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ለመጋበዝ እወዳለሁ። ትናንት በነበረው ውሎ የቴሌ አንድ አክሲዮን 1000 ብር ሲሸጥ የዋለበት ቀን ነበር። ከትናንት በፊት በነበሩት ቀናቶችም ከ1000 ብር በላይ የተሸጠበት ሁኔታ እንደነበር ሁላችንም እናስታውሳለን። የቴሌ የአንድ አክሲዮን የገበያ ዋጋ 1000 ብርና ከ1000 ብር በላይ መሆኑ ሳይሆን ግርም የሚያደርገን የቴሌ የአንድ አክሲዮን የገበያ ዋጋ 1000 ብርና ከ1000 ብር በላይ በሆነበት ጊዜ ገዥ እንጂ ገበያው ላይ ሻጭ አልነበረም። ገዦች ነበሩ። ሻጮች በእጅጉ ያልነበሩበትን ሁኔታ ለመሸጥ ፍላጎት ያላሳደሩበትን ሁኔታ ስንመለከትም ቆይተናል። የአክሲዮን የገበያ ዋጋው እየጨመረ ሻጭ ለምን ጠፋ ስንል ቆይተን ነበር። ዛሬ ደግሞ በተገላቢጦሹ የአክሲዮን የገበያ ዋጋው የተወሰነ ብር ቀነሰ በማለት በርካታ ሻጮች ገበያው ላይ ተገኝተዋል። ስለሆነም የአክሲዮን የገበያ ዋጋው ሲጨምር ሻጭ ጠፍቶ የአክሲዮን የገበያ ዋጋ ሲቀንስ ሻጮች ለምን ይበዛሉ የሚል እጅግ በጣም ክሪቲካል የሆነ ሁላችንም ሊያስተምር የሚችል ነጥብን አንስቶ መወያየት፣ ሀሳቦችን ማግኘት፣ መለዋወጥ መቻል እንዳልኩት በእጅጉ ጠቃሚ ነው ብዬ አስባለሁ። ስለሆነም ዛሬ ይህንን መነሻ አድርገን ጥሩ የሆነ ቆይታን እናደርጋለን። አሁንም በድጋሜ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቤዚክሊ የአክሲዮን የገበያ ዋጋን ከፍም ዝቅም የሚያደርጉ ቫሪያብሎችን ሁላችንም ብንረዳ ደስ ይለኛል። ምክንያቱም ምንም እንኳን የአክሲዮን የገበያ ዋጋን ሳፕላይ እና ዲማንድ ማተር የሚያደርገው ቢሆን እንኳን ዲማንድ እና ሳፕላይን ግን ፑሽ የሚያደርጉት ድራይቭ የሚያደርጉትን ቫሪያብሎች መረዳት በእጅጉ አስፈላጊ ነው ብዬ አስባለሁ። ሁላችንም በሰነደ ሙዓለ ንዋይ ገበያ ለምናደርገው ተሳትፎ ራሽናል ለመሆን መሞከር መቻል አለብን። ሰዎች ስለገዙ ሰዎች ስለሸጡ መግዛትና መሸጥ በእጅጉ አይመከርም። ከዛ ይልቅ የራሳችንን ኢንዲፔንደንት የሆነ መረጃን መሰረት ያደረገ ዳታ ድሪቭን የሆነ አናሊሲስ መስራትና የራሳችንን የኢንቨስትመንት ውሳኔዎችን መወሰን መቻል ለዘላቂ ተጠቃሚነታችን በእጅጉ ከሚያስፈልጉ ነጥቦች መካከል አንዱና ዋናው ነው። ስለሆነም የቴሌ የአክሲዮን የገበያ ዋጋ ሲጨምር ሻጮች ለምን ጠፉ ብለን ካየን አንደኛውና የመጀመሪያው ሰዎች ገበያውን ኔቸሩን በሚገባ አለመረዳት እንዳለ እንረዳለን። ቢኮዝ ገበያ ዋጋው ሲጨምር የአንድ አክሲዮን የገበያ ዋጋ ሲጨምር አንደኛ ሻጮች የአክሲዮን የገበያ ዋጋው ከዚህ በላይ ይጨምራል የሚል እይታን በማየት አክሲዮኖቻቸውን ላለመሸጥ ወሰኑ። ገዢዎች ደግሞ የቴሌ አክሲዮን የገበያ ዋጋ እየጨመረ ስለሆነ ከዚህ በላይ ሳይጨምር ልግዛው፣ ይሄ ሊያመልጠኝ የማይገባ ነው፣ ከ300 ብር ተነስቶ 1000 ብር ገባ ማለትማ በቅርብ 2000 ብር 3000 ብር ሊገባ የሚችልበት እድል አለ ማለት ነው። የገበያ የጭማሪ አክሰለሬት ያደረገበት ኢንክሪዚንግ ሬቱ በእጅጉ ያጓጓል። ስለዚህ ይሄ እድል ሳያመልጠኝ የቴሌን አክሲዮንማ ገዝቼ መያዝ መቻል አለብኝ የሚሉ እንግዲህ ፋሞ ልንለው እንችላለን፣ እንዳያመልጠኝ የሚሉ ግፊት ያደረባቸው ሰዎች በዙና በሰነደ ሙዓለ ንዋይ ገበያው የቴሌን አክሲዮኖች ለመግዛት ፍላጎት ያሳደሩ ሰዎች በእጅጉ ብዙ ሆኑ። እንዳልኳችሁ ደግሞ በተመሳሳይ
ሻጮች ደግሞ እንዳላጣው የሚል ፋሞ አደረባቸው። እንዳላጣው ማለት 1500 ብር 2000 ብር መሆን የሚችልን ሼር በ1000 ብርማ መሸጥ የለብኝም በሚል ሴንስ የበለጠ እስኪጨምር አክሲዮኑን መያዝ ፈለጉ እንጂ ሌላ ምንም ምክንያት አልነበራቸውም። ቢኮዝ ምክንያት ቢኖራቸው ኑሮማ ኢሚዲየትሊ የ30 ብር የ20 ብር ቅናሽ ታየ ተብሎ ዛሬ ላይ ደግሞ በተቃራኒው ሻጮች አይበዙም ነበር። ስለዚህ ፋሞ እንዳለ ገበያው ላይ መረዳት አለብን። ገዦች ከዚህ በላይ ሳይጨምር ሳያመልጠኝ የሚል ፋሞ አደረባቸውና አክሲዮኑን ለመግዛት መጡ። ሻጮች ደግሞ እንዳላጣው የሚል ምናልባትም ከዚህ በላይ መጨመር እየቻለ ተሎ ቸኩዬ ሽጬ እንዳልወጣ በሚል የሚጨምረውን የገበያ ዋጋ በመጠባበቅ አክሲዮኖቻቸውን ለመሸጥ ፍላጎት ሳያሳዩ ቀሩ። በዚህ ሂደት ውስጥ ገዢ በዛ፣ ሻጭ ቀነሰ። ሰው ሳፕላይ የለም፣ ዲማንድ ነበር፣ ዋጋው እንዲሰቀል ሆኖ ቆየ። ዛሬ ግን የተወሰነ የዋጋ መቀነስ ታየ። የተወሰነ የዋጋ መቀነስ ሲታይ ሻጮች አንሸጥም ብለው የነበረው የራሳቸውን ምክንያት ስለነበራቸው ሳይሆን ገበያው ላይ ገዦች በዝተው ስለነበረና ዋጋው እየጨመረ ስለነበረ ብቻ ስለነበር አሁን ላይ ዋጋው እየቀነሰ ከሆነ ከዚህ በታች ሳይቀንስ በሚል ሲጨምር ያልሸጡ ሰዎች አሁን ላይ ሲቀንስ ለመሸጥ በእጅጉ ፍላጎታቸውን እያሳዩ መጡ ማለት ነው። ያ ማለት ምንም እንኳን ዋጋው ቢቀንስ ከዚህ በታች ሳይቀንስ መሸጥ ይጠበቅብኛል። ራይት ታይሙ ይሄ ነው። ይጨምራል ብዬ ይዤው ነበር፣ ሰው አልጨመረም፣ የተወሰነ መቀነስ እያሳየ ነው። የበለጠ ሳይቀንስ ሽጬ መውጣት ያተርፈኛል የሚል ውሳኔን አይነት አናሊሲስን የሰሩ ሰዎች በዙና ዋጋ በቀነሰበት በዚህ ኢንቫይሮመንት በተገላቢጦሹ ሻጮች በዙ። እንዲያ ዋጋ ጨምሮ በነበረበት ሰዓት የጠፉ ሻጮች ማለት ነው። እስኪ ዲቴል እንግባና ወደ ቴሌ እንግባና ዲቴሉን እንይ። ወደዚህ ስንገባ እንደምታዩት ይሄ የቴሌ ነው። የቴሌ መረጃዎችን የምናገኝበት ዊንዶ ነው። እንደምታዩት ዋጋው እንግዲህ እዚህ ላይ የደረሰበት እንዳለ መረዳት እንችላለን። እዚህ ላይ ደርሶ የነበረበት ሁኔታ እንዳለ መረዳት እንችላለን። ይሄ መቼ እንደነበረ በ260707 ማለት ነው። አሁን ላይ በ260707 የት ላይ ደርሷል? እዚህ ላይ ደርሷል 970 ማለት ነው። ይታያችሁ ከሆነ እዚህ ላይ ስንት ደርሶ ነበር? 1000 ደርሶ ነበር። እንግዲህ ዛሬም ራሱ ከጧት 1000 ተሽጦ የነበረበት ሁኔታ እንዳለ እያየን ነው። ነገር ግን የተወሰነ የአክሲዮን የገበያ ዋጋው ዝቅ ማለቱን ተከትሎ ሻጮች በእጅጉ መጥተዋል። ባልኩት ራሽናሊቲ ምክንያት ማርኬት ባይ ኦርደርን ከፍተን ስናይ እንደምታዩት ሻጮች እንዲያጠፍተው እንዳልነበር ሁሉ ዛሬ ላይ በእጅጉ ለመሸጥ ፍላጎትን አሳይተው መጥተዋል። ይሄ ምን እንደሆነ ምክንያቱን ማወቅና መረዳት እጅግ ጠቃሚ ነው። የዚህ ምክንያቱ እንዳልኩት ፋሞ ነው። ኢንዲፔንደንት የሆነ ራሽናል የሆነ አናሊሲስ ካለመስራት የመጣ መሆኑን መረዳት መቻል አለብን። ቢኮዝ በዚህ ልክ ትናንት አልሸጥም ብሎ የነበረ ሰው ዋጋ ሲጨምር አልሸጥም ብሎ የነበረ ኢንቨስተር ዛሬ የግዳ ዋጋ ሲቀንስ ለመሸጥ እንዴት ወሰነ የሚለውን ጥያቄ ማብላላትና ማየት በእጅጉ ተገቢ ነው እንጂ ሌሎች ገፊ ምክንያቶች ላይ የተቀየረ ምንም አይነት ለውጥ የለም። ቢኮዝ በትናንትና በዛሬ በጧትና በአሁን ምንም አይነት የቴሌ ፐርፎርማንስ ላይ ለውጥ አልታየም። ምንም አይነት የማክሮ ቫሪያብሎች ላይ የተለየ ለውጥ አልታየም። ዘወንሊ ይህንን ዲማንድና ሳፕላይ ሽፍት እያደረገው ያለ ምንድነው ማለት ነው? የሰዎች ፐርሴፕሽን ነው ማለት ነው። ፐርሲቭ አድርገው የነበረ እነዚህ ሻጮች 1020 ሲገባ ይሄማ አክሲዮን ገና 1500 ገና 1800 2000 ይገባል የሚል ፐርሴፕሽን ነበራቸው። ዜን ያንን በመጠባበቅ ምንም እንኳን ገዥ ቢኖር እንኳን መሸጥ ሳይፈልጉ ቆዩ። ነገር ግን አሁን ትንሽ የምትባልን ብር እንኳን ሲቀንስ ይሄማ ደግሞ የበለጠ ሳይቀንስ የበለጠ እንትን ሳይል ጥቅሜን ሲያላጣ ሽጬ መውጣት አለብኝ በሚል ሴንስ አሁን ላይ
በዚህ በቀነሰ ዋጋም ጭምር አክሲዮኖቻቸውን ለመሸጥ ኦርደር ያደረጉ ኢንቨስተሮች ብዛት እንደምታዩት በእጅጉ ብዙ ነው። ቢኮዝ ከሰሞኑ ከነበረው እንቅስቃሴ ጋር ሲወዳደር ማለት ነው። ስለዚህ እናንተ በእንደነዚህ አይነት ኢንቫይሮንመንት ራሽናል መሆን መቻል አለባችሁ። አክሲዮኖች ስትገዙና ስትሸጡ ዋጋ መቀነስና መጨመር ጋር ብቻ ኮንሲደር ባታደርጉ በእጅጉ መክራለሁ። ትክክለኛ ሚዛኑን ማየት መቻል አለባችሁ። አንዳንዴ ዋጋ ሲጨምር ምናልባትም ከመሸጥ ይልቅ መግዛት ሊያዋጣ የሚችልበት ኢንቫይሮንመንት አለ። አንዳንዴ ዋጋ ሲቀንስ ምናልባት ከመግዛት ይልቅ መሸጥ የሚያዋጣበት ኢንቫይሮንመንት አለ። ለምሳሌ ዋጋ ሲቀንስ ከመግዛት ይልቅ መሸጥ የሚያዋጣበት ኢንቫይሮንመንትን ለማየት ያክል የአክሲዮን ዋጋው እየቀነሰ ባለበት ኢንቫይሮንመንት የሻጭ ቁጥር በእጅጉ የሚጨምርና የገዥ ዲማንድ በእጅጉ የሚቀንስበት ኢንቫይሮንመንት ካለ ያንን አክሲዮን በዛ ሞመንት ከመግዛት ይልቅ አለመግዛት በእጅጉ የተሻለ መሆኑን መረዳት መቻል አለባችሁ። ቢኮዝ ከዛ በታች ሊቀንስ ይችላል። አሁን ይሄ የሚያሳየው አሁን ራይት ናው ይሄ ኢንቫይሮንመንት የሚያሳየው ወደ 970 መቀነሱ ብቻ ሳይሆን በርካታ ሻጮች በመኖራቸው ምክንያት አሁን ላይ 970 የሚገዛ ሰውም ዋጋው ሊቀንስበት እንደሚችል መረዳት መቻል አለበት። ቢኮዝ ሻጮች እንደመብዛታቸው መጠን ከ970 በታች ሁሉ ወርደው ሊሸጡ የሚችሉ ሻጮች ሊመጡ ይችላሉ። ስለዚህ አይ ካንዲሽማ 970 ስለወረደ መግዛት አለብኝ የሚል ቀጥተኛ የሆነ ውሳኔን መወሰን ላይ ይጠበቅብን ይችላል። ቢሃይንድ ያሉ ፑሽንግ ፋክተሮችን ማወቅ መረዳት በእጅጉ ጠቃሚ ነው። ስለዚህ አክሲዮን ዋጋው ስለቀነሰ ብቻ መግዛት ምናልባትም ለኪሳራ ሊደርገን ይችላል። አክሲዮኖችን ዋጋቸው ስለጨመረ ብቻ አለመግዛት ደግሞ በርካታ ጥቅሞችን ሊያሳጣን ይችላል። ምናልባት አንደርስቴትድ ነው አንደር ቫልዩ ሆነው የቆዩ አክሲዮኖች ዋጋቸው እየጨመረ ቢሆን እንኳን ብትገዟቸው የበለጠ ተጠቃሚ ልትሆኑ ትችላላችሁ። ቢኮዝ ትክክለኛ ዋጋቸው ያልተመዘነ ከነበር ትክክለኛ ዋጋቸው እስኪደርስ ድረስ ዋጋቸው ፕራይሳቸው መጨመሩ ስለማይቀር ምንም እንኳን ጭማሪ ላይ እንኳን ቢሆኑ ብትገዟቸው የበለጠ ልታተርፉ ልትጠቀሙ የምትችሉበት ኢንቫይሮንመንት እንዳለ መረዳት። ስለዚህ የአክሲዮን የገበያ ዋጋ ሲቀንስ መግዛት፣ የአክሲዮን የገበያ ዋጋ ሲጨምር መሸጥ ብቻ ትክክለኛው አካሄድ ነው ብሎ ማመን የራሽናል ኢንቨስተር ባህሪ አይደለም። ራሽናል ኢንቨስተር በተለያዩ አንግሎች ነው የሚያየው። ለምን ቀነሰ፣ ለምን ጨመረ፣ ዜን ዋጋው የበለጠ እንዲቀንስ የሚያደርጉ ገፊ ምክንያቶች ከፊት አሉ ወይ፣ ዋጋው የበለጠ እንዲቀንስ እንዲጨምር የሚያደርጉ ገፊ ምክንያቶች ከፊት አሉ ወይ የሚሉ በርካታ ነገሮችን አካቶ ትክክለኛ የሆነ ውጤታማ ሊሆን የሚችል የአክሲዮን ግዥና ሽያጭ ውሳኔዎችን በማድረግ የሰነደ ሙዓለ ንዋይ ገበያ ተሳትፎውን በጥሩ ማስኬድ የሚችል ሰው ነው። ሁላችንም ራሽናል ለመባል ገበያው ላይ ያሉ አዝማሚያዎችን ከመረዳትና ከማየት ባለፈ አጠቃላይ የተቋም የአክሲዮን ዋጋን ከፍም ዝቅም ሊያደርጉ የሚችሉ በርካታ ባህሪያትን መረዳትና መቻል ከነዛ ፐርስፔክቲቭ የወደፊት የአክሲዮን ዋጋው ምን ሊሆን እንደሚችል ምናልባትም ፕሬዲክት ማድረግ ጭምር የሚያስፈልግ መሆኑን በመረዳት በዛ ልክ የሚኖረንን ተሳትፎ ሬክራፍት ማድረግ በእጅጉ ጠቃሚ ነው ብዬ ለመግለጽ ለማሳሰብ እወዳለሁ። ምናልባት ቪዲዮው ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታረጉት፣ ሼር እንድታረጉት በአክብሮት እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ በመሆን ተጨማሪ የፋይናንስ ኢንቨስትመንት እና የካፒታል ማርኬት ጉዳዮች ሲለቀቁ ቶሎ እንዲደርሳችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። አመሰግናለሁ። ታንኪዩ